አብረው ሆነው እንዳልሽውም ደግሞ ሙቪም ከሆነ ቀድመው አይተው ስፔሻሊ በጣም ቀድሞ ማየቱ በጣም ወሳኝ ነው በያስባለውና የሆነ ጊዜ የሆኑ አኒሜሽኖችን ያያየን አጋጣሚ ነው እንደኔ እንኳን የፊልም ሰው አይደለሁኝ ብዙ ፊልም አላየም ግን እንዲያየን የተቆራረጠ ወጥቶ በጣም አኒሜሽን ውስጥ እኛ ከነማን ጠብቀው በጣም በቃ አሁን አሉ ሌሎች ሙቪዎች ላይ አዋቂ ሙቪዎች ላይ ምናያቸውን ወንድና ሴት ሆነው ሊያደርጉ የሚችሏቸው ነገሮች ምናምን እንደገና የሆሞሴክሹዋሎችንም የነሱን ተውት ምናምን የሚጭን አይነት ሐሳቦችን በአኒሜሽን ፊልሞቻቸው ላይ ያየው እንደውም ሰሞኑን ሜቢ አንዳንድ አኒሜሽኖች እኮ ምናልባት ለልጆችም ተብለው የተሰሩ እስከማይመስለኝ ድረስ አንዳንዶቹ ደ ሲምፕሰን ምናምን ይሄ እኮ በቃ የልጆች አይደለም ምንድነው ሜቢ ወይ ከመናፍስቱ ዓለም ጋር የሆነ ኔትወርክ ይኖረው ፕሪዲክሽን ላይ ነው የሚሰሩት ምናምን ግን የመጡበት ፍሬምወርክ ግን ያው አኒሜሽን ተብሎ ልጆችን በጣም አትራክት በሚያደርግ መልኩ ነውና እንዳልሹም በተለይ ወላጆች ፊልሞችን ቀድሞ ቢያዩ እና አይ ቲንክ አሁን አንቺን እየባረኩሽ ያሉት ውስጣቸው ላይ የነበረችውን ጥያቄ በደንብ መልሰሽላቸዋል አይ ቲንክ መላሹን ጀምረሽዋል ድም ያልይዝ I think he በነጻነት ቢያንስ የሚከፍቱበት ቻናል ነው በነጻነት ማለት ነው በነጻነት ስለ አንድ እግዚአብሔር ነገር የሚማሩበት ነው እንግዲህ አሁን እኛ ከምናስበው አሁን ብዙዎች ምናልባት መዝሙሩን ፓርት ብቻ ሊሆን ይችላል የሚያውቁት የመጽሐፍ ቅዱስ ስቶሪዎች አሉ አሁን ስለ ሳምሶን ዘምረው የሳምሶን ስቶሪ ማወቅ አለባቸው እንዲሁም ልጄ ምን አለችኝ የያሪኮን መዝሙር እየሰራን መዝሙሩን ገና ስንለማመድ ታውቀዋለች ሰምታለች እና ከዛ ቪዲዮን ተሰርቶ ስታየው የያሪኮ ግንብ ምናምን ሲወርቃይ የያሪኮ ግንብ ነው እንዴ ሰው መስሎ ነበር አለች እና ስቶሪው ያስፈልጋል ጎልጎም ማለት ነው ስለዚህ መዝሙሩ ታውቀዋለች ግን በደንብ ታሪኩን ገና አላወቀችው ስለዚህ ስቶሪው ግድ ነው ስለዚህ የያሪኮን ስቶሪ መናገር እንዳለብኝና እንድታውቅ ስለዚህ ምንድነው ስቶሪው ያስፈልጋቸዋል ስለዚህ ቤተሰብ መዝሙሩን ብቻ አይደለም ስቶሪውንም ሲከፍት በደንብ ፉል የሆነ ኢሜጅ ይኖራቸዋል ስለሚዘምሩት ነገርም ቢሆን ማለት ነው እሱ ብቻ አይደለም አሁን ለምሳሌ ቻናላችን ላይ ስቶሪዎች አለ መዝሙር አለ ሌላ ደግሞ ትንሽ መብራት የሚል አንድ ፕሮግራም አለ አላየኸው ትንሽ መብራት የሚለው ሐሳቡ ልጆችም እንግዲህ ይሄንን ብርሃን ማብራት አለባቸው አካባቢያቸው ላይ ሰው እንዴት ነው ማብራት ያለባቸው በልጅ እንዴት ነው ኮንቴክስት ነው ሐሳቡ ይሄንን ብርሃናቸውን እንዴት ማብራት መልካም ጓደኛ በመሆን መልካም ልጆች በመሆን በመታዘዝ ይቅርታ በመጠየቅ በማመስገን እነዚህ ነገሮችን የሚማሩበት አንድ እንትን ነው ማለት ነው አንድ ፕሮግራም ነች ከዛው ደግሞ መጽሐፍ ቅዱስ የሚማሩበት አለ ክራፍት እንዲሰሩ ደግሞ ክራፍት እንትን አለው ክራፍታችን እንደውምኛ ሞር ወደ መጽሐፍ ቅዱስ አድልተን ያደረግነው የመጽሐፍ ቅዱስ ክራፍት ነው ባይብል ክራፍት ነው ምንለው ራሱ እና ኖህን ምናምን የኖ መርከብን እንዲሰሩ ምናምን ላይክ መጽሐፍ ቅዱስን በደንብ እንዲይዙት ማለት ነውና እንደዚህ አይነት እንትኖች አሉት በጣም ብዙ ነው ያሉትኝ ከዛ ውጪ ኢቭን እንዳልኩ ውጪ የሚመለከቱ ሰዎች አሉና አማርኛ የሚደውሉልኝ ሰዎች ምን ይሉኛል ልጆቼ አማርኛ አይችሉም እና ግን መዝሙሮቹን ለምደው ይላሉ እና ትንሽ አማርኛ እንዲቀላቸው ወይ ቀስ ብለሽ ብትናገሪ ወይ ቀስ የሆነ ምናምን ነገር ሲሉኝ ሌላ ተጨማሪ ሐሳብ ለምን ሀሁ ብንጨምርበት ሀሁ እኮ እንትን አይደለም ማለት ይሄ ሀሁ ቢማሩስ ምን ችግር አለ ያሳል ይረዳቸዋል መጽሐፍ ቅዱስ እንዲያነቡ ይረዳቸዋል ምናምን ስለዚህ በልጆች አንደበት ሀሁ አንድ ክፍል አለው ሜቢ ፕሌሊስት ውስጥ ነው አሁን ቢያዩት የሚያገኙት ማለት ነው ሀሁ የሚማሩበት ቁጥር የሚማሩበት እንትኖች አሏቸውና እነዚህንም ልጆችን ሁለንተናዊ እድገት ለማምጣት ማለት ነው በጣም ቆንጆ ሐሳብ ነው ያነሳሽው አሁን ብዙዎቹ መዝሙሮቹን ያቋቸዋል ብዙ ልጆችም ያው ካልተማሩ ካልነገርናቸው አያውቁም ቶሎ ልባቸው ውስጥ የሚገባው በሙዚቃ ምናምን የተሰሩት ስለሆኑ መዝሙሩን ከሰሙት በኋላ ደግሞ ከዛው ደግሞ እዛው ፕሌሊስት ውስጥ ገብታችሁ ደግሞ ትምህርቶቹንም እንዲያዳም እስካሁን ምን ያህል ትምህርቶች የመጽሐፍ ቅዱስ ትምህርት አሁን ሙስተሁል ባይብል ማለት ይቻላል አለ ወደ 60-70 ምናምን አካባቢ ላይ ይችላል ያሉት ቪዲዮዎች ስለዚህ በጣም ብዙ ትምህርት ተሰርቷል ማለት ነው በጣም ብዙ ትምህርት የመጀመሪያ መዝሙርሽን እንዴት ሰራሽ እዚህ ከልጆች መዝሙር የትኛው ነው የመጀመሪያ መዝሙርሽ የመጀመሪያ መዝሙር ኖህ ሚል ነው ኖህ ብዙ እኔ ሳምሶን ጋር ነው በቃ ሰው አስገባ ሳምሶን በጣም
አንድ መዝሙር አለ ኖ ትልቅ ትልቅ መርከብ አለው የሚል እና እሱ መዝሙር እንትን ሰንዴ ስኩል የምናስተምራቸው ተማሪዎች አሉን ኦንላይን ማለት ነው። ኦንላይን ለሚማሩ ተማሪዎች አሉን እና እሱን ላስተምር እየገባሁኝ ስለ ኖህ ነበር ማስተምራቸው። እንግዲህ መዝሙሮች በጣም ታሪኮችን ለመያዝ ትልቅ አቅም አላቸው እና ስለ ኖህ ላስተምራቸው ነበር። ከኖህ ጋር የተያዘ መዝሙር ፈልጌ ቀኑን ሙሉ ሰርች ሳደርግ ነው አልኩትኝ። ዩቲዩብ ላይ ስፈልግ አጣው ከኖህ ጋር የተያዘ። ከዛ እውነት ለመናገር ቤተሰቦቼ ነበሩ ኢቭን 30 ደቂቃ ነው ምናምን ቀርቶኝ ዝም ብዬ ምናምን ነገር ጻፍኩኝ። ኖ ብዙ እንትኑ ይሄ ታሪኩን ጠቅለል ያለች የሆነ ሀሳብ ነው የፈለኩትኝ። የመጀመሪያው ስንኝ ኖ ትልቅ መርከብ አለው እግዚአብሔርን ታምኖ የሰራው። ሁለተኛው ደግሞ ኖ ብዙ እንስሳት ሁለት አድርጎ አስገባቸው። ኖ ታዛዥ ሰው ነው እግዚአብሔርን የሚፈራ። በቃ አሁን ይሄ ሙሉ የኖህ ስቶሪ ጠቅለል ያለ ነው። በቃ እግዚአብሔርን ይፈራል። መርከብ ውስጥ ደግሞ ሁለት እንስሳ አስገብቷል። ለልጆች ደግሞ የእንስሳው ፓርት ደግሞ በጣም ኢንጆይ ያደርጉታል። በቃ እዛው ጻፍኩኝ። ዜሞ እንዳይጠፋብኝ ሪከርድ አደረኩትኝ። ከዛ አስተማርኳቸው። ልጆቹ ያዙት፣ እያየዋቸው ያዙትኝ። እንትን አሳይመንት ሰጣቸዋለሁ ሁሌ። የሚቀጥለው ሳምንት ላይ ስንገናኝ አዲስ መዝሙር ካስለመድኳቸው እሱን ዘምረው እንዲመጡ። እኔ በሳምንት ውስጥ ኢቭን ጠፍቶብኛል። ዜሞ ራሱ ጠፍቶብኛል። ሪከርድ ስላደረኩት ነው እንጂ ጠፍቶብኛል። አስተምሬያቸው ወጥቻለሁ። እኔ እረስቸዋለሁ። በሳምንቱ እንትን ይልኩልኛል ቴሌግራም እንትናችን ላይ ሳምንቱን የሰጠዋቸውን ሆምወርክ ሲልኩልኝ አንዱ ሆምወርካቸው ይሄን መዝሙር አጥንተው እንዲልኩልኝ ነበረ። ስሰማው ደግሞ በእነሱ በጣም ወደድኩት። እንዴ አልኩኝ በቃ እነሱ ደግሞ ስሰማው ያ በቃ ዜማውን ወደድኩት ምናምን። እንዴት ድንገት የመጣ ሀሳብ ነው። ግን የመጀመሪያ መዝሙራችን እሱ ነው። ከዛ በኋላ እንኳን ይሄ ነባር የነበሩ መዝሙሮችን ነው ስንሰራ የነበረው። ምናልባት ብዙ ሰው ያውቀው እንደሆነ አላውቅም። ቀጥሎ ደግሞ እንትን የሚለውን መጥፎ ነገራት ትንሽ አይኔ ሆይ ነው የሚለው መዝሙር። እሱን እንትን ያለ የነባር መዝሙሮችንም እየጨመርን እየሰራን መጣን። እንግዲህ ሳምሶን ላይ ደረስን። አውራጣት ክንዴ ነው የሚለውን በዛ ነው እንግዲህ ሳምሶን ጋር ደረስን ማለት ነው። ያ የልጅነታችን በጣም ብዙ ሚሞሪ ያለባቸው ዘማሪዎች ናቸው እና አውራጣት ምናምን በጣም እኔ በጣም የምወዳቸው መዝሙሮች ናቸው። የልጆች መዝሙሮች ከእንቅስቃሴ ጋር ሲሆኑ አይረሱም። እኛም ለዛ ነው ማንረሳቸው እስካሁን ድረስ እንቅስቃሴ ስላላቸው። የሳምሶንን እንግዲህ ሳምሶንም እንዲሁ በደቂቃ ውስጥ የተጻፈ ነገር ነው። ስለ ሳምሶን አንቺ ነሽ ራስሽ የጻፍሻቸው ያሉት ግጥሞች ማለት እኔ ማላቀው ጥበብ ሳምሶንን ማለት ነው። አጋጣሚ እንደውም ስጽፍ ሳምሶንን እየጻፍኩኝ እንግዲህ ይሄ ሁሉንም መዝሙሮች ልጻፍ ብዬ ሳስብ አንደኛ ከአንድ ስቶሪ እንዲያልፍ አልፈልግም። ልጆች ትንሽ ነገር ነው መያዝ የሚችሉት፣ በትንሽ ነገሮች ነው መማር የሚፈልጉት። ለምሳሌ የኖህን፣ የሳምሶን፣ የዳዊት አንድ ላይ አንድ የመዝሙር ፓኬጅ ውስጥ ልክ አሁን የትልቅ ሰው መዝሙር 3 4 5 ቁጥር አለው። ልክ እንደዛ የተለያየ ስቶሪ ቁጥር እንዲብሰበስብ ልጆች ጋር እንትን አይልም። ስለዚህ ግዴታ አንድ ስቶሪ አንድ ነው መሆን ያለበትና የሳምሶንን እየጻፍኩ ነበር እና አጋጣሚ እንዲሁም ወንድሜን ካዩ ይስቃል። እየጻፍኩኝ ሳምሶን በጣም ጠንካራ፣ እኔም እንደ ሳምሶን ጠንካራ ነኝ፣ ኃይሌ እግዚአብሔር ነው። አሁን ኃይሌ እግዚአብሔር ነው። እኔ ስጽፈው መጀመሪያ እግዚአብሔር ኃይሌ ነው ብዬ ጻፍኩኝ። ከዛ እንዲህ እየጻፍኩኝ ነው ቁጭ ብዬ መጣና እንደዛ ይሉት እግዚአብሔር ኃይሌ ነው ከምትዩ ግን ኃይሌ እግዚአብሔር ነው ብትዩ ይመታልናም ብሎኝ ሄደ። እሺ አልኩና ቀያየርኩት። ከዛ ቫይራል ሲሆን መጣና ክሬዲቴን በላሹ አይደል? አቃይሮት እንደዚህ አገረባብቶት ክሬዲቴን በላሹ በቃ አይደል አለኝ። ጽፈሽ እንኳን እንደዛ አይ ሁሉ ጽፌ እንኳን አላልኩም። እኔ አላሳነስኩም ክሬዲት እኔ ወለ ያው ባደዋወይ ስማ ያው ሞሰት ይችላል ተሰጠው። በቃ ዛሬ አገለባብቶታል ግጥም እንዲህ ነው ቀያየረልኝ። እኔ ግጥም ነው በደም ሰፖርት ማረጋት ነው የሚላል። በእውነት ለመናገር ጓደኞቼ በጣም ጓደኞች አሉኝ፣ ምልክላቸው ጓደኞች አሉኝ፣ ግጥም ምልክላቸው አሉኝ። ይሄ ከሙዚቃው ጋር በተያያዘ በጣም ሰፖርት የሚያደርጉ ጓደኞች አሉኝ። ይሄንን በእንደዚህ ላድርገው ምናምን ብዬ ልክላቸዋለሁ። ለምሳሌ የያሪኮን ስጽፍ የሆነ ሀሳቡ ይመጣልኛል። ከዛ አንዳንድ ጊዜ ወይ ቤት ላይ መታልኝ ይችላል ወይ ሀሳብ ምናምን ጓደኞቼ ጋር ልካለሁ። ከዛ ጓደኞቼ ይሄን እንደዚህ ብትዩ ምናምን ብለው ይልኩልኛል። ከዛ ደግሞ ኢቭን መዝሙሩን ከሰራው በኋላ ለነሱ ደግሞ መልሼ ልክላቸዋለሁ። ከዛ አስተያየታቸውን ሰምቼ ነው አሪፍ ነው ምናምን በቃ ይሄ ቆንጆ ነው ሲሉኝ ነው ወደ መስራት መቀጠለውና ቤተሰቦቼም ጓደኞቼም አሉበት እውነት ለመናገር። በቃ እንግዲህ አሁን ዛሬ እስካሁን በዮናስ አልሰራሽማ ባይዘው ማለት ነው።
ተጽፏል። እንግዲህ አሁን አንድ ክሬዲት ምናምን ልል ነበረ በኋላ ተሰርቶ ጽፈን አይ ቲንክ የሚቀጥለው ወይ 15 ቀን ምናምን ሊሆን ይችላል አለን ዮናስ። እንደውም ቆንጆ ታሪክ ነው እኮ ያለው እኮ ዮናስ። በጣም ይሄ ምንድነው የሚያሳስበኝ እኔ ይሄ ታሪኩ ጀግናው መጨረሻ ይሄ የጀግናው ባለቤት እግዚአብሔር እንዲሆን እፈልጋለሁ ስቶሪዎቹ ላይ። አሁን የሳምሶን ላይም የሳምሶን ታሪክ ሳምሶን ጠንካራ ነው ከዛስ ምናምን ሰውየውን ወይም ደግሞ ላይክ መጽሐፍ ቅዱስ ላይ የተጻፈውን ሰው እንትን ማለት አይደለም፣ ስቶሪውን እንዲያውቁት ከዛ ደግሞ የስቶሪው ባለቤት እግዚአብሔር እንዲያውቁት ነው። መጽሐፍ ቅዱስ ላይም ሀሳቡም እኮ እንደዛ ነው እኮ ከጀርባ ያለው ሀሳብ ያ ነው እንጂ መውደቁን እንትን አላደረገውም። ያ ደግሞ ብዙ ልጆች ቅድምም እያልሽኝ ነበር ነው ደግመሽ እንድታነሹ የምፈልገው ከካሜራ ውጭ እያወራ ነው ስለነበር ስለ ሂሮ ስታነሽ አሁን ብዙ የሚያውቋቸው ሂሮዎች አሉ እያልሽኝ ነበር። ልክ ነው። ምንድነው የሳምሶንን ሂሮነት የሚለየው? አዎ እንግዲህ አሁን ብዙ ልጆች ማለት ነው ቲሸርትም ልብስም እንዲገዛላቸው የሚፈልጉት የሱፐርሜን ስፓይደርሜንን ነው። በቃ ሂሮ ስትላቸው ራሱ እስቲ ጀግናችሁ ማን ነው ስትል ሱፐርሜን ይላሉ፣ ስፓይደርሜን። ፊልም የሆነ ሰው የደረሳቸውን ሰዎች አይደለ የሆነ ካራክተሮችን ነው ሂሮ አድርጎ የሚይዛቸው። እኔ ደግሞ ማስበው እንደ ካራክተር መያዝ አለባቸው። በቃ ሂሮች ደግሞ መጽሐፍ ቅዱስ በጣም በብዙ ሂሮዎች የተሞላ ነው ማለት የእግዚአብሔርን ኃያልነት የምናየው ይሄ ከአይምሯችን በላይ የሆኑ ነገሮችን ያየንበትም እንትን ነው የእግዚአብሔር ቃል መጽሐፍ ቅዱስ ላይ። ስለዚህ እነሱን ሂሮ ማድረጉ ሞር የተሻለ ነው። አንድ ልጅ ሲያድግ ምንድነው ሱፐር ማንን ለመሆን ስፓይደርማን ለመሆን ከሚያልም ሳምሶንን ቢያልም አትሊስት መጽሐፍ ቅዱስ እንግዲህ ሳምሶንን እግዚአብሔር ነው እንደዛ ኃይለኛ ያደረገው አይደለ? ያ ኃይል እንዳለ እንኳን ይረዳሉ። ገብቷል። ነገ ይሄ ልጅ ኳስ ተጫዋች እንኳን የመሆን ፍላጎት ቢኖረው ጎበዝ ኳስ ተጫዋች ለመሆን የእግዚአብሔር ኃይል ያስፈልገዋል። እንደ ሱፐርሜን ወይ እንደ ስፓይደርሜን በሸረሪት መነደፍ አይጠበቅበትም። በቃ እንደዚህ አይነት ስቶሪ ያለም ሰው በሸረሪት ቢነደፍ የሚመጣም ጉዳይ አይደለም። ስለዚህ እንደዚህ አይነት ነገር አይምሯቸው ውስጥ የሌለ ደግሞ አድርገው እኮ ያውቃሉ። አይ ቲንክ እኛ ራሱ ልጅ ሆነን ስንጫወት ምናምን ነገር የሆነ ሸረሪት መታ ትንደፈኝ እንዴ ምናምን ብለን ሁሉ እናውቃለን እኮ ገብቷል። ያን ያህል ስቶሪ ተጽዕኖ አሳድሮብን ሸረሪት ብትነድፍን ስፓይደርሜን ምንሆን እየመሰለን ግን መጽሐፍ ቅዱስ ላይ ግን ሳምሶንን ስናንም እኔም እንደ ሳምሶን ጠንካራ መሆን እችላለሁ። ጠንካራም ሆኖ እኔ እንትን ስለሆንኩ አይደለ የተለየው ስለሆንኩ አይደለም፣ እግዚአብሔር ስላለ እግዚአብሔር ኃይላችን ስለሆነ ልጆች ሲያድጉ የእግዚአብሔርን ኃያልነት እያወቁ የእግዚአብሔርን አቅም እያዩት በህይወታቸው ውስጥ ደግሞ ያ መገለጥ እንደሚችል እየተማሩበት ቢሄዱ እኔ የተለያዩ ካራክተሮች አሁን ለመስራት እየሞከር ነው። አንዱ ሳምሶን ነው። ሳምሶንን እንደ አንድ ሂሮ በቃ ልክ ስፓይደርሜን ሱፐርሜን እንደሚሉት ሳምሶን ዳዊት እንደዚህ የሚል አይነት እንትኖች እንዲኖራቸው አስባለሁ። በጣም ትልቅ እንትን ነው የልጆች የስፔሻሊ ከመንፈሳዊ ነገር ጋር ተያይዞ አሁን አንዳንድ ወላጆች እነሱ የሚያመልኩበት ቸርች ሌላ ነው፣ ነገር ግን ልጆቻቸውን ሰንዴ ስኩል እንዲማሩ የሚልኩበት ቸርች ሌላ። እንደዚህ አይነት አሁን ማቃቸው በዙሪያ ያሉ ሰዎች አሉና ለምን እዛ ልኳቸው እዛ ሰንዴ ስኩሉ በጣም ጥሩ ነው ምናምን ይላሉ። እና አንዳንድ ጊዜ ለልጆቻቸው ሲሉ ያው እንግዲህ አሁን ቸርች በጣም ብዙ አይነት ችግር ውስጥ አይደለ ያለችው። እንግዲህ እንደ ወንጌላዊ አማኝ ምናልባት ኢሹዋችን ስላልሆነ አናነሳውም እንጂ አንዳንዶቹ እነሱ መሄድ የሚፈልጉበት ቸርች አለ የራሳቸው አጥቢያ ቤተክርስቲያን። በቃ ጥሩ ነገር አለ፣ ጥሩ ከብዙ ነገር አንፃር እንግዲህ ከትምህርቱም ሊሆን ይችላል ካለውም ሊደርሺፕም ከብዙ ነገር አንፃር ነው ሰዎች ቤተክርስቲያንን የሚመርጡት። እና እነሱ ሌላ ቦታ ይሆኑና ከዛ ልጆቻቸውን ግን ሌላ ቦታ ይልካሉ። አይ ልጆቼንማ እዚህ እንትን አይደለም ይላሉ። እና አይ ቲንክ ወላጅም ለልጆቹ በጣም በቃ ጥሩ የሆነ የሚመግብ ያለበት ቦታ ሶሻል ሚዲያውም ከሆነ ጥሩ ቦታውን ያንን ይፈልገዋል። እና ከዚህ አንፃር አንቺ ሰንዴ ስኩል ላይ እንግዲህ ያሰብሻቸው ነገሮች አሉ ወይ? እንዴት ነው? እንግዲህ አሁን ስታነሳልኝ አንድ እንትን ትዝ አለኝ። መጽሐፍ የሃፒ ኪድስን ከለሪንግ ቡክ እንትን እያለን አንድ ወላጅ መጣች። መጽሐፍ አላችሁ አይደለ? አዎ ከለሪንግ ቡክ አለን እና እሱ መጽሐፍ ልትወስድ አንድ ወላጅ መጣችና ያለችኝ ነገር በጣም በቃ እስካሁን ይገርመኛል። ቢያንስ ሪኮመንድ አድርጊኝ ቸርች አለችኝ። ጥሩ የልጆች የሚያስተምሩበት ቦታ ቸርች የምታውቂው ሪኮመንድ አድርጊኝ። እኔ በጣም ብዙ ቸርች ሄጃለሁ፣ ምዞረው ግን አለችኝ የተለያየ ቸርች ምዞረው ለልጆቼ ጥሩ ሰንዴ ስኩል የሚማሩበት ትምህርት ቤት ፍለጋ ነው እና የምታውቂው ይሄ ቸርች እኮ
በደንብ ሴንዴ ስኩል ናቸው ጎበዝ ናቸው በደንብ ያስተምራሉ ምትዩ ጋር ሰጀስት አድርጊኝ ልሂድ አለችኝ በቃ ዛለ ምክንያቱም እኔ በልጄ አሁን ባለበት እድሜ አዳምና ሔዋን ምን አርገው ከገነት እንደተባረሩ አቃሉ እሱ አያውቅም ማለችኝ ልጄ እንኳን አያውቅም ይሄንን አለችኝና ማለት እሷም ገና እንደሆነች ነግራኛለች ያለችበት የመንፈሳዊ ላይፍ ገና እንደሆነች አንዳንድ ስቶሪዎችን ብታከል ልጅነቷም ጀምራ ማለት ነው እና ግን ልጇን በደንብ ይዘው የሚያስተምሩላት እንደምትፈልግ አውራችኝና ኦፍ ኮርስ በጣም የብዙ ወላጆች ጥያቄ ነው የብዙ ወላጆች እንትን ነው ፍላጎት ነው ቅር ብሏቸው የሚደውሉ ወላጆች አሉ ምንም እንኳን ያስተምሯቸውም እኮ በቃ አጫውተው ብቻ ነው የሚልኳቸው ነው ብሎ እንደዚህ እንትን የሚሉኝ ወላጆች አሉና እኛ እንደ ሃፒ ኪድስ በዚህ ጉዳይ ላይ በሁለት መንገድ ነው ያቅማችንን ያደረግን ያለ ነው አንደኛው አስተማሪዎች የሉም ሳይሆን አሉ ግን በምን መንገድ ማስተማር እንዳለባቸው እንዴት የልጆችን ነገር መረዳት እንዳለባቸው ይሄ አገልግሎት ነው ግን አገልግሎታቸው እንዴት አፕዴት አድርገው አሁን ካለበት ጊዜ ጋር ይሄ ያለ ሁኔታውን ተደርተው እንዴት ማስተማር ይችላሉ በሚለው ዙሪያ ፕራክቲካሊ የሆነ ስልጠና ነው የምንሰጠው ስለዚህ በቻልነው አቅም በጣም ብዙ ሀገራቶች ሄደናል ብዙ ቸርች ላይ ሄደናል በዚህ አመት እየሄድን ፕራክቲካሊ የሆነ ስልጠና ነው ብዙ ቸርች ላይ ኢቭን ልናሰለጥን ስንሄድ የልጆች መዝሙር አያውቁ የእውነቴን ነው የምልህ አሁን የሚያውቋቸው መዝሙሮች በጠቅስልህ የትልልቅ ሰው መዝሙር እኔ አሁን ህፃናቶች አንተ ተራራ በሸለቆ ውስጥ አልፌ ተራራ ላይ ወጥቼ የሚሉ መዝሙሮችን ሲሰምሩ ገና ሳይኖሩ ገና ይሄን ሳይገባቸው እንደዚህ አይነት መዝሙሮች ነው የሚዘምሩት አስተማሪዎችን ስጠይቅ አያውቁትም አስተማሪዎች ኢቭን አያውቁትም ስል የልጆች መዝሙር አናውቅም ብዙ ጊዜ ላሰለጥን ሲል ጠይቃለሁ ከጌታ ፍቅር ውጪ እስቲ ስንት መዝሙር ታውቃላችሁ ያደግንባት ነው እሷን እንዴ ያልኩ ያደግን ጣራው ነው እሷን አንስቼ ነው የምጠይቀው ከጌታ ፍቅር ውጪ ምን ያህል ታውቃላችሁ ብዬ እውነት ለመናገር በጣም ከገፋ ከአምስት አያልፍ ስለዚህ አንድ መስራት አለብኝ በያሰብኩት መዝሙሮችን ላይ ነው ከዛ አንፃር ነው መዝሙር የምንሰራውና እንዳልኩ አስተማሪዎችን ማሰልጠን አንዱ ግባችን ነው በቃ አንዱ እንደ ጎል አድርገን ከያዝ ነው አስተማሪዎችን በተለያየ አጋጣሚ እናሰለጥናለን ኢን ፐርሰን ሄደን እናሰለጥናለን ሶሻል ሚዲያችን ተጠቅመን ደግሞ ቨርቹዋል ስልጠና ነፃ ስልጠናዎችን እናደርጋለን ኢቭን ብዙ ቦታ መደረስ ስላለበት አንዳንድ ቦታዎች ላይ አሁን ድረስ ይሄ አገልግሎት ኢቭን ማለት ነው ቸርች ውስጥ በገንዘብ የተመታ ነው ማለት ይሄ ፋይናንሻል እንትን እንኳን የለው የታየ አይደለም በአመት ሁለቴ እሱ ያው ብቻ እንመጣበታለን እሱን ሐሳብ እንደው ቀጥሎ ማለት ወደ እንትኑ ለማለስና ይሄ የሚፈልጉትም ሆነው ከዚህ አንፃርም ያላገኙ ቸርቾች አሉ መሰልጠን ፈልገውም ከዚህ አንፃርና በተቻለ መጠን በቨርቹዋልም ልናደርግ ስልጠናው የምናደርግበት ምክንያት ለዛ ነው ተደራሽ ለማድረግ አንዱን በዚህ ጋር ነው የምናደርገው ሁለተኛው ደግሞ ሰንዴ ስኩል አለ ኦንላይን ሰንዴ ስኩል እናስተምራለን አሁን ሶስተኛ ዙር ስልጠና ሶስተኛ ዙር ምዝገባ ላይ እናደርግ ነው አይ ቲንክ የሶስተኛ ዙራችን ምዝገባ ለየት ያለ ይሆናል ብዬ እጠብቃለሁ አስባለሁ ምክንያቱም እስካሁን ድረስ ኢትዮጵያ ውስጥ ያሉት ናቸው እንትን ስንል የነበረው የመጀመሪያው ሁለተኛም ዙር ላይ የነበሩ ኢትዮጵያ ውስጥ ያሉ ልጆች ናቸው መላው ኢትዮጵያ ማለት ይቻላል ከብዙ ኢትዮጵያ ክፍል ነው የሚማሩ ልጆች አሉን አሁን ሶስተኛውን ዙር ግን በጣም ብዙ መልእክት እየደረሰን ያለው ከውጪ ነው ስለዚህ እንግዲህ ሰፋ ያለ ነው የሚሆነው ማለት ኢትዮጵያ ውስጥም ያሉትን ከኢትዮጵያ ውጪም ያሉትንም ጨምረን ሰንዴ ስኩል እንግዲህ ኦንላይን የመጀመሪያ ሊሆን ይችላል ኢንተርናሽናል የሆነ አገልግሎት ውስጥ ነን እንግዲህ በጣም ቆንጆ ትምህርት ነው እኔ ብዙ ጊዜ አስተምራለሁ ሌሎችም አስተማሪዎች አሉ እኔ ብቻ አይደለም ማስተምረው በጣም ደስ የሚለው ኦንላይን አይመስልህም ላይክ ትምህርቱ እየተንጫጫ ነው በቃ እንዘምራለን ማይካችንን ከፍተን ሁላችንም እንዘምራለን ከዛ ደግሞ አሳይመንት ይሰጣቸዋል በሳምንቱ ጓግተው ነው የሚመጡት ክራፍት እንሰራለን እንትናለን ክራፍት ታይም አለን ቁጭ ብለን ወረቀት እንዲያዘጋ ይሄ መጀመሪያ ላይ እንነግራቸዋለን ኦርደሩን ምን ማዘጋጅ እንዳለ ተዘጋጅተው ነው የሚመጡት ኢቭን ደከመኝ አይሉ በጣም ደግሞ ደስ የሚለኝ ማለት ነው ወላጆች ራሱ ይገባሉ አንዳንድ ልጆቻቸው ትንንሽዬ ናቸውና እንዲማሩላቸው ይፈልጋሉ እድሜያቸው ደግሞ እኛ ከገደብንበት እድሜ አንድ አመት ዝቅ ያሉ እና ይጠይቁናል እባክሽ በእናትሽ አክቲቭ ነች በቃ ትማርልኝ ምናምንና ኢግኖር ማድረግ ይከብደንና እናስገባለን ግን አንዳንዴ ክራፍት ስናሰራ መቀስ ምናምን መጠቀም አይችሉም አይደል ወላጆች ገብተው ሚስ አሁን ያረግሽው ምን ነበር እኔ ራሴ ያመለጠኝ እኮ ይሉኛል እና አንዳንዴ አስተማሪ ወላጅንም ጭምር ነው እንደዚህ ቁረጡ እንደዚህ አድርጉ ምናምን ቁጭ ብለው ወላጆች የሚሰሙበት ጊዜ አለ በቃ ሲጸልዩ እስቲ ጸልዩ ስትላቸው ተራ በተራ እንዲጸልዩ እናረግ መጸለይን ተምረዋል
መጽሐፍ ቅዱስ ስቶሪ መጀመሪያ ላይ ይጠይቃቸዋል። ስለ እንትና ታሪክ ታውቃላችሁ? አላቅም ይላሉ። ከተማሩ በኋላ ግን ያውቃሉ። በቃ የኖህን ታሪክ ታውቃላችሁ? አንዳንዶቹ ኖህ እንደዚህ ምናምን ይላሉ፣ ወይ ደግሞ በደንብ ስቶሪውን ላያውቁ ይችላሉ። አንዳንዶቹ ፍጹም አያውቁትም። ከተማሩ በኋላ ግን የኖህ ታሪክን በቃ ያውቁታል። ከለር ይቀባሉ። የኖህ መዝሙር እንዘምራለን፣ ፊልም እናያለን አብረን ማለት ነው። ስክሪን ሼር አድርገን የኖህ ታሪክን ከፍተን እናያለን። ከዛ ከዚህ ምን ተማራችሁ፣ ምን አያችሁ ብዬ እጠይቃቸዋለሁ። ስለዚህ በደንብ ብዙ ታሪኮችን አወቁ ማለት ነው። ሶ እንግዲህ በዚህ ሁለት መንገድ ነው እንትኖችን ለማስተካከል ማለት የአቅማችንን ለማድረግ። ወላጆች በጣም ተደራሽ ያልሆኑ ቦታዎች አሉ። ቸርች የለም፣ እኛ አካባቢ ቸርች የለም ያለችኝ ወላጅ አለች። ደግሞ ከዛ በላይ በጣም የሚያስገርመኝ ደግሞ እንግዲህ እኛ በምንለው ምንድነው የወንጌላውያን ህብረት ውስጥ ብለን ብናስባው አይደለ? እንደዛ እዚህ ህብረት ውስጥ የሌሉ ወይ ደግሞ በሌላ የእምነት ተቋም ላይ ያሉ አሉ ተማሪዎች ባይዘው እና በጣም ማለት ላይክ እንግዲህ አሁን እኛ ፕሮቴስታንት ያልሆኑ ኦኬ ያ ፕሮቴስታንት ያልሆኑ ሌላ የእምነት ተቋም ውስጥ ያሉ መጽሐፍ ቅዱስ የሚማሩ ልጆች አሉ። አይ ቲንክ እኔ አንዷን አይቻታለሁ፣ ኦርቶዶክስ ነኝ። ከዛ ግን በጣም ነው መልእክቱንም መዝሙሩንም ብላ ሳምሶን ላይ ኮሜንት አርጋ ይሁን ብቻ የሆነ ነገር አስተያየት እየሰጠች ሰምቻታለሁ። እንደዛ በጣም ብዙ ናቸው ያሉት ባይዘው በጣም ብዙ የሚልኩልኝ ልጄ እንድታስተምሪልኝ ፈልጋለሁ፣ እንሰማዋለን፣ በጣም ነው ሃፒ ኪድስ የምንከታተለው ይሉኛል። ላስት ታይም ደግሞ አንድ ወላጅ ደግሞ የጻፈልኝ ልጆቼን ከትምህርት ቤት ከስራ ስመለስ ተሰብስበው እያዩ ነውና ጓደኞቿ እንዳለ ኦርቶዶክስ ናቸው፣ እነሱ ብቻ ናቸው ፕሮቴስታንት። ግን ቁጭ ብለው መዝሙር እያዩ ነበረ፣ መጽሐፍ ቅዱስን እየተማሩ በቃ ያላቸውን ደስታ ሲነግሩኝ እንግዲህ ከዚህ በላይ ምን ደስ የሚል ነገር አለ? በእውነት ከዚህ በላይ ምንም ደስ የሚል ነገር የለም። በጣም ትልቅ አቺቭመንት። እንደውም እኔ እንትን የምለው አሁን ወንጌል ስርጭት ለትልልቅ ሰው ሰብከክ አሳምነ ምናምን ነው። ልጆች ላይ ግን በቃ መዝራት ነው። በቃ የመዝራት ስራ ነው። ከዛ ደግሞ ይበቅላል። ደግሞ ለምም ነው። ይሄ ድንጋያማ ምናምን የምትለው አይነት መሬትም አይደለም። በቃ ለም የሆነ መሬት ነው። ካንተ ጥሩ ነገር መዝራት ብቻ ነው የሚጠበቀው። የሆነ ቀን ይበቅላል። የሆነ ጊዜ ላይ ይበቅላል። ጊዜ ሊወስድ ይችላል። ምናልባት በብዙ ህይወት ውስጥ ሊያልፉ ይችላሉ። ምናልባት ካሉበት ህይወት አንፃር ከቤተሰባቸው ምናምን ኑሮ አንፃር ምናልባት እዛ ህይወት ውስጥ ላይሆን ይችላሉ። ግን የተዘራ ነገር ይበቅላል። የእግዚአብሔርን ቃል እንደ መዝራት ደግሞ ስጋት የሌለበት ዘር ነው ማለት የዘራኸው ነገር እግዚአብሔር ቃል ከሆነ የሚያበቅለው አሳዳጊው እግዚአብሔር ነው። ስለዚህ እኛ መልካም ነገር መዝራት ነው። ደስ እያለኝ ነው እኔ በቃ እንደዚህ አይነት የሚልኩልኝ መልእክት በጣም ነው ደስ የሚለኝ። ያ ወንጌላውያን አብያተ ክርስቲያናት ውስጥ እንግዲህ ከብዙዎቻችን በተሻለ በጣም ብዙ ቦታ የዞርሽ እዚህ ልጆች አገልግሎት ላይ ስትሰራ ያለው አሁንም ቀጣይ ሳምንትም እንግዲህ የምትሄጂባቸው ቦታዎች አሉና ልጆች አገልግሎት ላይ ቀደምም እያልሽ ነበር እንደሆነ እንመጣበታለን ብዬሽ ነው። በፋይናንሻል በሆነ ነገር ብዙ ቤተክርስቲያን ስትደጉሙ ምናምን ብዙ አይታይምና የልጆች አገልግሎትን በተመለከተ እንደ ወንጌላውያን ቸርች ያለው ምታዩ ክፍተት ወይንም የልጆች አገልግሎትን በተመለከተ ቤተክርስቲያን በምን አይነት መንገድ እየሄደች ነው፣ ምን እያደረገች ነው የሚለውን እስኪ እንደው ኦሬዲ በደንብ ስላለሽበት የሆነ የምታነሹ ሀሳብ በቀላሉ የሚታይ ነገር አይደለም እና ምን ላይ ነች ያለችው? እንግዲህ ያለው ክፍተት እንግዲህ ከኔ ከልጅነቴ ጀምሮ ያለ ነው። እኔም ልጅ ሆኜ የነበረ ክፍተት አሁንም ድረስ አለ። ምን ያህል ትልቅ ክፍተት እንዳለ እንግዲህ በጣም ትልቅ ክፍተት ነው። በፋይናንስ የተደገፈ አይደለም። የልጆች አገልጋይ ተብሎ አገልጋይ የሚቀጠርባቸው ቤተክርስቲያኖች በጣም ጥቂቶች ናቸው። በጣም ትልቅ ካልሆነ በስተቀር የሆነ እንትን ካልሆነ በስተቀር ኧረ አያስፈልግም እንትና ያገልግላቸው ይባላል። አንድ ጊዜ እንደውም ላሰለጥን ሄጄ መጀመሪያ ጠይቃቸዋለሁ እንዴት ልጆች አስተማሪ ሆናችሁ ብዬ ሁሌም ጠይቃለሁና አንድ ቦታ ላይ የቸርቹ የልጆች ክፍሉ ማለት ነው እንዴት አገልጋይ ሆናችሁ ብዬ ስጠይቅ ምን አለኝ፣ እኔ ፓስተር አንተ ከልጆች ጋር ጎበዝ ነክ ልጆች ምናምን ይወዱሃል ለምን ልጆች አታገለግልም ብሎ ይሄን ያስገባኛል። እና ብዙ ሰው ይሄ ካንዱ አገልግሎት ወደ አገልግሎት ለመሻገር እስከዛ ዝም ብዬ ቁጭ ከምን ለምን አላገለግልም ብሎ ነው ልጆች የሚያገለግል። ያን ያህል እውቀት የሚጠይቅም አይመስለውም።
እና ደግሞ በቃ ይሄን ልጆች የሚወድ ሰው በቃ አላ እኔ ልጆች ወዳሉ ብሎ ነው ገብቶ የሚያገለግለው እንጂ ትክክለኛ ይሄ ጥሪው ምናምን ያላቸው ሰው በጣም ጥቂቶች ናቸው ዋጋ ከፍለው የሚያገለግሉ። እንግዲህ ቤተክርስቲያኗ ነው በዛ ልክ አይደለም ቦታ የምትሰጠው። ካይክ በአመት 2 ጊዜ የሚበጀትበት ነው የልጆች አገልግሎት ማለት ገናና ፋሲካ ላይ ነው የሚበጀተው። እሱንም ከ10,000 ብር እንዳታልፉ ናም ተብሎ እንዳታልፉ እና እንደውም 10,000 ብር ብዙ ብር ጠራው መሰለኝ አንዳንድ ቸርቾች እንዳይቀየሙኝ ትልቅ ብር ነው የጠራችሁ ተብዬ ከዚህም በባሰ ማለት ነው በቃ በጣም ከዚህም በባሰ በጣም ከረሜላና ብስኩት እንዲገዛላቸው ብቻ ታስቡ እንጂ አስተማሪዎች ስልጣና ይወሰዱ ምናምን ተብሎ በጣም ብዙ ሰዎች ቴክስት ያደርጉልኛል ስልጣና እንፈልጋለን ብለው አሰልጥኑን ብለው። ግን የመጀመሪያው እንትኑ ክፍተቱ መሰልጠን እንፈልጋለን ግን እንደምታውቂው ነው በተለይ የቤተ ክርስቲያን ውስጥ ያሉ ቤተ ክርስቲያኖች ያሉ ቸርቾች እንደምታውቂው ነው ብለው ነው የሚጀምሩት ገና ጽሁፋቸው ነው። እውነት ነው አውቀዋለሁ። እና አንዳንድ ጊዜ ለኛም ከባድ ነው የሚሆንብን እውነት ለመናገር በራሳችን ወጪ የራሳችንን ትራንስፖርት እዛ ምን ሆንበትን ምናድርበትን ሆቴላችንን እንዲሁም አንዳንድ ጓደኞቻችን እንትን አድርገውን የተለያየ ሀገር ሄደን አገልግለን እንመጣለን። በቃ እንደ አገልግሎት ነው ብለን ማለት ነው። በቃ አስተማሪዎች መሰልጠን አለባቸው። የሚያስፈልጋቸውን ነገር እነሱ በገንዘብ ምክንያት ወይም ፋይናንስ ቤተክርስቲያኗ ፋይናንስ አላደረገችንም ብለው እየፈለጉ ማለት ከፍተኛ ፍላጎት እያሳዩን በዚህ ምክንያት እንዳይቀር እኛ ራሱ እንሄዳለን። የሆነ ቅርብ ጊዜ አሁን በዚህ ሳምንት ውስጥ ራሱ ከ40 ምንጭ አንድ ልጅ ጽፎልኛል እና በቃ እንዴት ልቤን እንደሚነካኝ እውነት በቃ እንትን አለኝ። በጣም ብዙ ቪዲዮዎች ላከልኝ። በጣም ብዙ ልጆች ናቸው ያሉ እና በቃ ማስተማር እንፈልጋለን። ደግሞ ብዙ ወንዶች የሉም ባይዘው ያስተማሩች እና ለማስተማርና ዕውቀቱን ማግኘት እንፈልግ እንዴት አድርገን ማስተማር እንዳለብን ማወቅ እንፈልጋለን። ምክንያቱም በጣም ብዙ ልጆች ነው ያሉን ግን እንደምታውቂው ነው አለኝ ያ እንደምታውቂው ነው አለኝ ፋይናንስ ነገሩን ሰፖርት አድርገን እዚህ ድረስ አምጥተናችሁ 40 ምንጭ ድረስ 2 ቀን 3 ቀን ቆይታችሁ የምትሉበትን እኛ እንትን ማለት አንችልም በምትችሉት መንገድና አንዳንድ ጊዜ ከራስ ከኪሳችን ነው የምንሄደው እውነት ለመናገር ከራስ ከኪሳችን በቃ ያለንን ነገር ሙሉ አድርገን ማለት ነው። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። የዚህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ ብዙዎችን ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንን ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶችም መከሰታቸውን በመጠቆም ከዘጋቢ ፊልምና ከቴሌቪዥን ዝግጅት በተጨማሪ የስነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶን የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራም አቅርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔርን ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።